ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በጎጃም ትልቅ ኦፕሬሽን ከሽፏል የሚል መረጃ ተሰምቷል። የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አባል አስረስ ማረ ዳምጤ ከዶክተር አብይ አህመድ ስልጣን መያዝ ወዲህ ትላልቅ ኦፕሬሽኖችን አቅደው አሳክተዋል የተባሉ መኮንኖች እንደተሳተፉበት የገለጸውን ፋኖ አመራሮችን የመምታት ልዩ ኦፕሬሽን ማክሸፋቸውን ገልጿል። ከዚሁ ጋር ተያይዞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ትናንት ሰኔ 22 ቀን 2017 ዓ.ም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ ላይ ሊደረግ ከነበረው ሰልፍ ህዝቡን ማስቆሙን ያስታወቀ ሲሆን ወልዲያ ከተማ አቅራቢያ ከጥቁሯ እስከ አፍሪኬር ባህር ዳር መስመርን መቆጣጠሩንና የአገዛዙን ሰራዊት በክፍለ ጦር ሜካናይዝድ ከ20 በላይ መግደሉንም አስታውቋል። ተጨማሪ መረጃዎችን በዜናችን አካተናል። በአማራ ክልል በደቡብ ጎንደር ከእስቴ ደብረታቦር፣ ከእስቴ ስማዳ፣ ከእስቴ አንዳቤት፣ ከእስቴ ባህር ዳር መንገድ ከተዘጋ 2 ቀን እንዳለፈው ተሰምቷል። አቅም ያለው ወደ ደብረታቦርና ባህር ዳር በእግሩ ነው የሚጓዘው የተባለ ሲሆን መንገዱ የተዘጋው በአካባቢው የሚንቀሳቀሱ የታጠቁ ኃይሎች እገዳ ጥለው ነው ተብሏል። ዝርዝሩን በዜናችን እናስደምጣቸዋለን። በአማራ ክልል ህዝቡ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም፣ የዜጎችን እንቅስቃሴ ከእገታና ዘረፋ ስጋት በምልአት አልተላቀቀም ሲል የፌዴራል መንግስት ገልጿል። ይህም በአማራ ክልል ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል በትናንትናው ዕለት የተደረገውን ሰላማዊ ሰልፍ ተከትሎ ሲሆን የክልሉ ህጻናት በተሟላ መልኩ ወደ ትምህርት ገበታ አልተመለሱም ብሏል። የሰላም ሚኒስትሩ መሐመድ እድሪስ በበኩላቸው ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው በማለት ሲናገሩ የመንግስታቱ ድርጅት የእርዳታ ማስተባበሪያ ጽህፈት ቤትና የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ ሌሎች አስተያየቶችን ሰጥተዋል። ዝርዝሩን አዘጋጅተናል። መንግስት ከኦጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ እቅዱን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ መሰረዙን አስታውቋል። በኢትዮጵያ ኢነርጂ አውትሉክ 2025 የተረጋገጠው ይህ ስረዛ በአገራዊ የኢነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመለክታል ተብሏል። ሌላኛው መረጃችን ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለ ፈቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገድ ትዕዛዝ አስተላልፈዋል። ፕሬዝዳንቱ በጻፉት ደብዳቤ ከትግራይ ውጭ በተለያዩ ምክንያቶች ያለ ፈቃድ ከስራ ውጭ የሚገኙ የቀድሞ የመንግስት ባለስልጣናት ከሰኔ 1 ቀን 2017 ዓ.ም ጀምሮ የደሞዝና ጥቅማ ጥቅም ክፍያ እንዲቆም ትዕዛዝ ሰጥተዋል። ተጨማሪ አዘጋጅተናል። ከነዚህ መረጃዎች በተጨማሪ ከውጭ ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን መሪዎች ላይ የሚያስተላልፉትን አሉታዊ መልእክት እንዲያቆሙ ኢራን ማስጠንቀቋ ተሰምቷል። የፕሬዝዳንት ትራምፕ የማህበራዊ ሚዲያ አጠቃቀም ተገቢነት የጎደለው ነው ያሉት የኢራን የውጭ ጉዳይ ሚኒስትር የቋንቋ አጠቃቀማቸውን ሊያሻሽሉ ይገባል ሲሉ የተናገሩ ሲሆን ፕሬዝዳንት ትራምፕ አያቶላህ አሊ ሀሚኒን በተመለከተ የሚያሰራጩትን መልእክት የሚያስተካክሉ ከሆነ እየተካሄደ ባለው ድርድር ስምምነት ላይ መድረስ እንደማይቻል ገልጸዋል የተባለው ሙሉ መረጃውን አጠናክረናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የፌዴራል መንግስት የአማራ ክልል ህዝብ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም፣ ከእገታና ዘረፋ ስጋት በምልአት አልተላቀቀም አለ። በአማራ ክልል ህዝቡ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም፣ የዜጎች እንቅስቃሴ ከእገታና ዘረፋ ስጋት በምልአት አልተላቀቀም ሲል የፌዴራል መንግስት ገልጿል። የክልሉ ህጻናት በተሟላ መልኩ ወደ ትምህርት ገበታ አልተመለሱም ብሏል። ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉ ከ3 ሳምንታት በፊት የሰላም ሚኒስትሩ መናገራቸው ይታወሳል። በአማራ ክልል ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል ትናንትና ሰኔ 22 ቀን 2017 ዓ.ም በተለያዩ ከተሞች ሰላማዊ ሰልፍ ተካሂዷል። ይህንንም ተከትሎ የፌዴራል መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ በክልሉ አንጻራዊ ሰላም ቢሰፍንም ህዝቡ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም፣ የዜጎች እንቅስቃሴ ከእገታና ዘረፋ ስጋት በምልአት አልተላቀቀም ሲል ገልጿል። የነገ ሀገር ተረካቢዎች በተሟላ መልኩ ወደ ትምህርት ገበታ አልተመለሱም ያለው መግለጫው የልማት እንቅስቃሴዎች ህዝብና መንግስት በሚሹት ልክ እንዲፋጠኑ ምቹ ድባብ አልሰፈነም ብሏል። በዚህ ምክንያት ህዝቡ ብሶቱን ለመንግስት ጎላ አድርጎ ለማሰማት በተለያዩ ከተሞች ሰላማዊ ሰልፎችን አካሂዷል ሲል ለተካሄዱት ሰላማዊ ሰልፎቹ ምክንያቱን አስታውቋል። የአማራ ክልል ህዝብን ጥያቄዎች ለመመለስ ከክልሉ ህዝብ ከክልሉ አስተዳደርና የጸጥታ ኃይል ጋር በመቀናጀት መንግስት ያላቀ ጥረት ያደርጋል ያለው የፌዴራል መንግስቱ የኮሚኒኬሽን አገልግሎት መግለጫ ህዝቡ ከመንግስት ጋር በመቀናጀት ሰላሙን ለመጠበቅ ያሳየውን ቁርጠኝነትን ማደንቃለሁ ብሏል። የሰላም አማራጮችን የማይቀበሉ አካላትን በክልሉ የጸጥታ መዋቅርና በፌዴራል መዋቅር አማካኝነት አደብ በማስገዛት የህዝቡን ሰላም ለማረጋገጥ
እንዲረጋገጥ የፌዴራል መንግስት ይሰራል ብሏል። በክልሉ የተለያዩ ከተሞች የተካሄደውን ሰላማዊ ሰልፍ ተከትሎ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ባስተላለፉት መልእክት ጸረ ሰላምና ተላላኪ ኃይሎች ሲሉ የጠሯቸው የክልሉን ህዝብ ሰላም ነስተውታል ሲሉ ገልጸዋል። ህዝቡ በዚህ ትዕይንተ ህዝብ ላይ ለሰላም ያለውን አቋም በድጋሚ ገልጿል ሲሉ አስታውቀዋል። የክልሉ ህዝብ በደሙና በላቡ የገነባቸው መሰረተ ልማቶች ያንተነን በሚሉት የጠላት ተላላኪዎች ሲፈርሱበት በዓይኑ አይቷል ያሉት አቶ ተመስገን ልጆቹ ከትምህርት ከብቶቹ ከግጦሽ እየተከለከሉ እጅ ከወርች ታስረው ከርሟል ሲሉ ገልጸዋል። የላኪዎችን ማንነት ብቻ ሳይሆን ወቅታዊ እንቅስቃሴና ያሰከራቸውን የሴራ ፖለቲካም ጭምር ህዝብ ነቅቶባቸዋል ያሉት አቶ ተመስገን ላኪም ተላላኪም ከመንግስትና ከህዝብ በላይ አለመሆናቸውን ሊገነዘቡት ይገባል ሲሉ በመልእክታቸው ማሳሰባቸውን ከክልሉ ኮሙኒኬሽን ቢሮ የተገኘው መረጃ ያሳያል። ይህ በእንዲህ እንዳለ የሰላም ሚኒስትሩ መሐመድ ኢድሪስ ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉ ከ3 ሳምንታት በፊት መናገራቸው ይታወሳል። በአማራ ክልል ካሉ 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው 2 ወረዳዎች ብቻ ናቸው ሲሉ ሚኒስትሩ ከፋና ቴሌቪዥን ጋር ባካሄዱት ቃለ ምልልስ ተገልጿል። ሚኒስትሩ በክልል ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚያጠቃና ከተሞችን ተቆጣጥሮ ለአስተዳደር የሚል ኃይል የለም ማለት ይቻላል ሲሉ ገልጸው ነገር ግን ወንጀል የሚሰሩ አካላት አሉ ማለታቸውም ይታወሳል። የሰላም ሚኒስትር ይህንን ቢሉም በወቅቱ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በባህር ዳር ከተማ በተካሄደ ውይይት መድረክ ላይ በክልሉ መምህራን ከቦታ ቦታ እንዳይንቀሳቀሱ እንዳያስተምሩና መምህር ነን ለማለት እስኪሰጉ ድረስ ወከባ፣ አፈናና ግድያ እየተፈጸመ መሆኑን መግለጻቸውን ዘግበን ነበር። በክልሉ ባለው የጸጥታ ችግር 60 በመቶ ተማሪዎች ከትምህርት ገበታቸው ርቀዋል፣ ህይወታቸውም አደጋ ተጋርጦበታል ሲሉ መናገራቸው ተካቷል። የመንግስታቱ ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ኦቻ መጋቢት 18 ቀን 2017 ዓ.ም ባወጣው መግለጫ በአብዛኛው የአማራ ክልል አካባቢዎች አስቸኳይ የምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲል መግለጹ ይታወሳል። ማስተባበሪያ ጽህፈት ቤቱ በበርካታ የክልሉ ቦታዎች በጸጥታ ችግር ምክንያት የምግብ እርዳታ ማድረስ በጭራሽ የማይቻልባቸውና በከፊል የሚቻልባቸው በርካታ ቦታዎችን በምስል አስደግፎ ማቅረቡ በዘገባው ተገልጿል። በጭራሽ እርዳታ አቅርቦት የማይቻልባቸው ብሎ ከጠቀሳቸው ቦታዎች መካከል የጎጃም፣ የጎንደርና የሸዋ ዞኖች ይገኙበታል። ደጋዳሞት፣ ደቡብ መጫ፣ ጃዊ፣ መንበርማ፣ ታች ጋይንት፣ ዳውንት፣ መራቤቴ፣ ኤፍራታና ግድም ተጠቅሰዋል። በተመሳሳይ በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎቻቸውን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቴ ገልጸው ነበር። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋም ባለው የጸጥታ ችግር ምክንያት የዘንድሮን የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ መሆናቸውንም ገልጸው ነበር። ኢትዮጵያ የኦጋዴን የተፈጥሮ ጋዝን ወደ ውጭ የመላክ እቅዷ በገንዘብ እጥረት ምክንያት ተሰረዘ። መንግስት ከኦጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ እቅዱን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ ሰርዟል። በኢትዮጵያ ኢነርጂ አውትሉክ 2025 የተረጋገጠው ይህ ሰረዛ በሀገራችን የኢነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመለክታል ሲል ሪፖርተር እንግሊዝኛ ጋዜጣ ዘግቧል። የኢትዮጵያ መንግስት በኦጋዴን ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጭ ለመላክ ወደ ጅቡቲ የሚዘረጋውን የቧንቧ መስመር ፕሮጀክት ሰርዟል ሲል ሪፖርቱ ይገልጻል። በውሃና ኢነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኢነርጂ ባለስልጣን በጋራ የተዘጋጀው የኢነርጂ አውትሉክ የፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮችና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲደርስ አስተዋጽኦ ማበርከታቸውን ያስረዳል። 767 ኪሎ ሜትር የሚዘረጋውና በመጀመሪያ በዓመት 460 ፔታጁል ጋዝ ለማስተላለፍ ታስቦ የነበረው ይህም ከኢትዮጵያ አጠቃላይ የመጨረሻ የኢነርጂ ፍላጎት 25 በመቶ ጋር እኩል የሆነው የታቀደው የቧንቧ መስመር በፈረንጆቹ 2022 መጀመሪያ ላይ መሰረዙ ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ያለ ፈቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገድ ትዕዛዝ አስተላለፉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ሰኔ 19 ቀን 2017 ዓ.ም በጻፉት ደብዳቤ ከትግራይ ውጭ በተለያዩ ምክንያቶች ያለ ፈቃድ ከስራ ውጭ የሚገኙ የቀድሞ የመንግስት ባለስልጣናት ከሰኔ 1 ቀን 2017 ዓ.ም ጀምሮ የደሞዝና ጥቅማ ጥቅም ክፍያ እንዲቆም ትዕዛዝ ሰጥተዋል። ደሞዛቸውና ጥቅማ ጥቅማቸው የታገዱ አመራሮች እነማን እንደሆኑ ግን አልተገለጸም።
የኦብነግ ሊቀመንበር አብዱራህማን ማህዲ ከስልጣናቸው ተነሱ። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ባካሄደው መደበኛው ጉባኤ ሊቀመንበሩ የነበሩት አብዱራህማን ማህዲ ከስልጣናቸው ተነስተዋል። ግንባሩ በአምስተኛ መደበኛ ጉባኤው ከአብዱራህማን ማህዲ ምትክ አዲስ መሪ ይመርጣል ተብሎ ይጠበቃል። የኦብነግ ማዕከላዊ ኮሚቴ ሚያዝያ 1 ቀን 2017 ዓ.ም ባደረገው ስብሰባ የቀድሞው የግንባሩ ሊቀመንበር ከስልጣን በማገድ በጊዜያዊነት አብዱልከሪም ሼክ ሙሴን ተጠባባቂ ሊቀመንበር አድርጎ መሰየሙ ይታወሳል። የአዲስ አበባ ከተማ አስተዳደር ያስገነባውን ባለ 7 ወለል ሁለገብ ምትክ ህንፃ ለቅድስት ቤተክርስቲያን አስረከበ። የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው በተለምዶ ማህሙድ ሙዚቃ ቤት በመባል በሚታወቀው በጽርሐ ምኒልክ ህንፃ ምትክ አዲስ ሁለገብ ህንፃ ገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረክቧል። ህንፃውን ያስረከቡት ከንቲባ አዳነች አቤቤ ሲሆኑ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ህንፃውን ተረክበዋል። በርክክብ ስነ ስርዓቱ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የከተማ አስተዳደሩ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ወጪው ሙሉ በሙሉ በአዲስ አበባ ከተማ አስተዳደር ተሸፍኖ የተገነባው አዲሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንፃ በኮሪዶር መልሶ ማልማትና ህንፃው በእርጅና ምክንያት የተጎዳ በመሆኑ በአዲስ መልክ ባለ 7 ወለል ህንፃ የቀድሞ ህንፃ ምትክ ሆኖ ለቤተ ክርስቲያን እየተሰጠ እንደሆነ ተገልጿል። ብፁዕ አቡነ ሳዊሮስ በምረቃና በርክክብ መርሃ ግብር ላይ ልማት የበጎ ሀሳብ ውጤት ነው በማለት ንግግራቸውን እየጀመሩ ሲሆን ይህንን የመሰለ ዘመናዊና ሁለገብ ህንፃ በመገንባት ላስረከቡን ክብርት ከንቲባና ባለድርሻ አካላት ሁሉ በማለት በከፍተኛ ደስታ ምስጋናቸውን አቅርበዋል። ቅዱስ ፓትርያርኩ በዕለቱ ባደረጉት ንግግር የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን የእግዚአብሔር የሆነ ንዋይ በክብር ስላስረከባችሁን እናመሰግናለን በማለት ምስጋናቸውን አቅርበዋል። ቅዱስነታቸው ቃልን በስራ ለመተግበር የተከናወነው ተግባር የሚደነቅ መሆኑን የገለጹ ሲሆን በቤተ ክርስቲያኗ ለክብርት ከንቲባዋና ከተማ አስተዳደሩ የእውቅናና የምስክር ወረቀት አበርክተዋል። ከንቲባ አዳነች አቤቤ ባስተላለፉት መልእክት ዘመኑን የዋጀ ለቀጣይ ትውልድ ተሻጋሪ የሆነው ከአካባቢው ጋር የሚስማማ ዘመናዊ ህንፃ ነው ሲሉ ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከተማው በተለያዩ ቦታዎች ለኮሪደሩ ልማት እያደረገችው ያለችውን አስተዋጽኦ በማውሳት ምስጋናቸውን አቅርበዋል። በከተማ አስተዳደሩ ለህንፃው ግንባታ በሙያቸው ሲወጡ ሲወርዱ የነበሩ አካላት የእውቅና ሽልማት ተበርክቶላቸዋል። ሁለገብ ህንፃው በአራዳ ክፍለ ከተማ ፒያሳ አካባቢ በተለምዶ ማህሙድ ሙዚቃ ቤት በመባል በሚታወቀው የቤተ ክርስቲያኗ ይዞታ ላይ የተገነባ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ትናንትና ሰኔ 22 ቀን 2017 ዓ.ም ወልዲያ ከተማ አቅራቢያ ከጥቁር ውሃ እስከ አፍሪኬር ባህር ዳር መስመርን በመቆጣጠርና የአገዛዙን ሰራዊት በክፍለ ጦር መካናይዝድ ከ20 በላይ መግደሉን እንዲሁም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ ላይ ህዝቡን በትናንትናው ዕለት ሊደረግ ከነበረው ሰልፍ ማስቆሙን ገለጸ። በዚህ ውጊያ አገዛዙ የፋኖ ጠንካራ ይዞታዎችን ለመቆጣጠር ባደረገው ማጥቃት በምትኩ ግን ክፍለ ጦሩ የወረዳና የዞን ከተሞችን ብሎም የፌዴራል መንገዶችን ለመቆጣጠር የተቻለበትን ውጊያ ማድረጉን ያመላከተ ሲሆን በዚህም የአሳምነው ክፍለ ጦር ወልዲያ ከተማ አቅራቢያ ጥቁር ውሃን እስከ አፍሪኬር መቆጣጠሩንና ብሎም ወልዲያ ላይ ሊደረግ የነበረውን ሰልፍ ማስቀረት መቻሉን ነው የገለጸው። በተያያዘ መረጃ ጊዮን ብርጌድ ከመንግስት ጋር እያደረገ ያለው ውጊያ 4ኛ ቀኑን መያዙ ተነግሯል። በትናንትና ውሎ ጊዮን ብርጌድ 5 ሻለቃዎች ማለትም መብረቁ ሻለቃ፣ አባግስ ሻለቃ፣ ናደው ሻለቃ፣ ግትም ሻለቃና ኃይለ ኢየሱስ አድማሱ ሻለቃ በመናበብና በመተሳሰር ሲዋጉ ነበር የተባለ ሲሆን በዛሬው ውሎ በ4 ቦታዎች ማለትም በአጃሊ፣ በኮለል ድንጋይ ገበጣና አሽኳር በር ላይ ውጊያ ተካሂዷል። በዚህም የጊዮን ብርጌድ ከ250 በላይ እስረኛ ሙሉ በሙሉ ማስለቀቁን፣ ከ10 በላይ የመንግስት ኃይል መግደሉንና ቁጥሩ ያልታወቀ ደግሞ መቁሰሉን እንዲሁም ከ10 ሺህ በላይ የክላሽና የብሬል ተተኳሽ መማረኩን ገልጿል። በአማራ ክልል በደቡብ ጎንደር ከእስቴ ደብረ ታቦር፣ ከእስቴ ስማዳ፣ ከእስቴ አንዳቤት፣ ከእስቴ ባህር ዳር መንገድ ከተዘጋ 2 ቀን አልፎታል ተባለ። አቅም ያለው ወደ ደብረ ታቦርና ባህር ዳር በእግሩ ነው የሚጓዘው የሚል መረጃ ተሰምቷል። መንገዱ የተዘጋው በአካባቢው የሚንቀሳቀሱ የታጠቁ ኃይሎች እገዳ ጥለው ነው ተብሏል። ሰላምን የበለጠ ለማጽናት ከጸጥታ ኃይሉ ጋር በቅንጅት መስራት እንደሚገባ ተገለጸ።
ሰላማችንን የበለጠ ለማጠናከር ከመከላከያና ከጸጥታ ኃይሉ ጋር በቅንጅት እንሰራለን ሲሉ በባህር ዳር ዙሪያ የኢባብ ቀበሌ ነዋሪዎች መናገራቸውን የኢፌድሪ መከላከያ ሰራዊት ገለጸ። ነዋሪዎቹ በወቅታዊ የሰላምና ጸጥታ ዙሪያ ውይይት ባደረጉበት ዕለት የአካባቢያችንን ሰላም በጋራ ማስጠበቅ በመቻላችን በኢባብ ቀበሌ ዙሪያ ያለው የሰላም ሁኔታ ከፍተኛ መሻሻል ታይቶበታል ብለዋል። ሰላም የሁላችንም መሰረታዊ ጉዳይ በመሆኑ ከሰራዊቱ ጋር በቅንጅት እየሰራን ነው ያሉ ሲሆን የተገኘውን ሰላም ለማጽናት ከጸጥታ ኃይሉ ጋር በጋራ የተጀመረውን ዘላቂ ሰላም የማስፈን ጥረቶችን አጠናክረን እንቀጥላለን ሲሉ ተናግረዋል። ተቀራርቦ ለመስራትና ችግሮችን ለመፍታት የውይይት መድረኮች ተጠናክረው ሊቀጥሉ ይገባል። በዋናነት የሰላም ባለቤት ህብረተሰቡ ስለሆነም ሁሉም አካባቢውን መጠበቅ እንዳለበትም ገልጸዋል። በሰሜን ምዕራብ እዝ የወታደራዊ ፖሊስ ሬጅመንት አዛዥ ኮሎኔል ደርሶ አዋዬ በበኩላቸው ማህበረሰቡ ከጸጥታ ኃይሉ ጎን ተሰልፎ ሰላሙን ለማስጠበቅ የሚያደርገውን ጥረት አጠናክሮ መቀጠል እንዳለበት መግለጻቸው ተሰምቷል። ኢራን ፕሬዚዳንት ዶናልድ ትራምፕን አስጠነቀቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን መሪዎች ላይ የሚያስተላልፉትን አሉታዊ መልእክት እንዲያቆሙ ኢራን ማስጠንቀቋ ተሰምቷል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው የሚያሰፍሩት መልእክት ክብረ ነክ አገላለጽ የተሞላበት ነው ብለዋል። ፕሬዚዳንቱ በተለይም የኢራን መንፈሳዊ መሪ አያቱላህ አሊ ሆሜኒን በተመለከተ የሚያስተላልፉትን መልእክት ጠባጫሪ ነው ሲሉ ነው የገለጹት። የፕሬዚዳንት ትራምፕ የማህበራዊ ሚዲያ አጠቃቀም ተገቢነት የጎደለው ነው ያሉት የውጭ ጉዳይ ሚኒስትሩ ቋንቋ አጠቃቀማቸውን ሊያሻሽሉ ይገባል ሲሉ ተናግረዋል። ፕሬዚዳንት ትራምፕ አያቱላህ አሊ ሆሜኒን በተመለከተ የሚያሰራጩትን መልእክት የማያስተካክሉ ከሆነ እየተካሄደ ባለው ድርድር ስምምነት ላይ መድረስ አይቻልም ብለዋል። ጠንካራ ሀገረ መንግስት እንዲሁም ስራ ወዳድና የራሱ ባህል ያለው ህዝብ ባለቤት የሆነችው ኢራን ክብሯ ሊነካ አይችልም ሲሉም የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ስለመናገራቸው ዢንዋ ዘግቧል።